አሰላም አለይኩም እንደምን አላችሁ? የጌታ ኢየሱስ ክርስቶስ ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እንደምታውቋቸው ሼህ አሚር ቁረሺ ለእኔ እየተመቹኝ ነው፣ በጣም እየተመቹኝ ነው። ለእናንተም ይመቿችሁ። አዲስ ነገርን ሊያስተምሩን ዛሬ አሉ። ባለፉት የተረጎምኳቸውን በጣም በብዛት ተመልክቶታል። ዛሬ ደግሞ አዲስ ትምህርትን ይዘውልን ቀርበዋል። ጥያቄ ይጠይቃሉ። ከዛም ከጥያቄ በኋላ ድምዳሜያቸውን ያቀርባሉ። ይህ ኢራናዊ ሼህ የታወቀ ሼህ ነው። ሼህ አሚር ቁረሺ ይባላል። ጥያቄው ከአላህ ውጭ መማል ካላህ ሌላ በሌላ አምላክ መማል የሚል ነው ጥያቄው። ካላህ ውጭ በሌላ ስም የሚምል ሰው ሁሉ ሙሽሪክ ነው ወይም ደግሞ ቃፊር ነው አይደል? አዎ ልክ ነዋ። ካላህ ውጭ በሌላ አምላክ አማልክ ከማለ ልክ ነው፣ ቃፊር ነው ብሎ መለሰለት። እሺ ታዲያ ምን ሊሉ ነው? እንዲያ ከሆነማ አላህ ራሱ ቃፊር ነው ሙሽሪክ ነው ይላል። አላህ ራሱ ሙሽሪክ ነው ወይም ቃፊር ነው። ሙሽሪክ ማለት የሚያጋራ ከሌላ አምላኮች ጋር አማልክት ጋር የሚያጋራ ነው ማለት ነው። ስለዚህ አላህ ቃፊር ነው ነው የሚሉት። لأن ربك يقسم بالفجر والشمس والقمر والتين والزيتون فقد أشرك إلها آخرا إله التين እና አላህ ራሱ በጨረቃ በፀሐይ በወይን በማለዳ በተራራ በእንትን በሁሉ ይምላል። ስለዚህ አላህ ቃፊር ነው፣ ምክንያቱም ከአንድ አምላክ ውጭ በሌላ አይማልም። ከአምላክ ውጭ በሌላ አምላክ የሚምል እርሱ ቃፊር ነው። ስለዚህ አላህ ራሱ ቃፊር ነው። እሱ የማለው አላህ የሚምለው በዘይት አምላክ፣ በማለዳ አምላክ፣ በፀሐይ አምላክ፣ በጨረቃ አምላክ፣ በእነዚህ ነው የሚምለው አላህ። ስለዚህ በአማልክት በሌሎች አማልክት የሚምል አላህ ቃፊር ነው። إله الشمس وإله القمر فإلهك مشرك أشرك بنفسه شريكا يقسم به كان من المفترض عليه. እንግዲህ ያንተ አምላክ ቃፊር ነው ወይም ሙሽሪክ ነው በሌሎች አማልክት ስም የሚምል በመሆኑ አምላክህ ቃፊር ነው። የሙስሊሞች አምላክ አላህ ቃፊር ነው ነው የሚለው ወይንም ሙሽሪክ ነው። أن يقسم بنفسه لأنه لا شريك له. አምላክ ከሆነ ከሱ ውጭ በራሱ ካልሆነ በስተቀር በሌላ አምላክ አይማልም ነው የሚለው። هو يقول أن يقسم بمخلوقاته ولكن መማል ይችላል በፍጥረቱ አላህም በፍጥረቱ ሊምል ይችላል። هو يحق له إذن هو أنزل نفسه. እንዲያማ ከሆነ ራሱን አዋረደ። በፍጥረቱ የሚምል ከሆነ በፈጠረው ነገር አላህ ራሱን አዋረደ ማለት ነው። أن يقسم بمخلوقاته إذن يجوز أن نقسم بغيره. لا ረባክተው ይላል። ስለዚህ የዛሬው እንትን እንዴት ነው? አላህ ቃፊር ሆኖ ተነገረ። ምክንያቱም አላህ በሌላ አማልክት ይምላል። በምን? በጨረቃ፣ በፀሐይ፣ በንጋት፣ በወገግታ፣ በከዋክብት በሁሉም ስለሚምል አላህ ራሱ ቃፊር ነው ይሉ ወይንም ሙሽሪክ ነው ይሉናል አሚር ሼህ አሚር ቁረሺ። አይ ቲንክ እየተንሸራተቱ ነው። በጣም ከጊዜ ወደ ጊዜ ተንሸራተው ወደ ኢየሱስ ያምጣቸው ነው የምንለው እኛ። ምክንያቱም ክርስቲያንን ጥሩ ነው ብለው ስላሉ ክርስቲያን ኢየሱስ በጣም እኔ ክርስቲያን ነኝ ብለዋል። አላህ ሙሽሪክ መሆኑን ካጋለጡ እንግዲህ ወደ ክርስቶስ ብርሃን ያምጣቸው ብለን ለአሚር ቁረሺ ልንጸልይላቸው ይገባል። በድፍረት ይህንን
ከስልምና ወጥተው ስለ ስልምና የተማሩበትን በመግለጻቸው ይሄ ሁላችንም ልናደንቃቸው ይገባል፣ ልንጸልይላቸው ይገባል። ምክንያቱም ብርሃን ሲበራላቸው በበለጠ የአላህን ማንነት ሊያዩ ይችላሉ። የክርስቶስ ብርሃን ደግሞ በልባቸው ሲበራ የዘላለም ሕይወት በነፍሳቸው ሲታይ ደስተኛ ይሆናሉ። ሌሎች ሙስሊሞች፣ ኢትዮጵያውያን፣ ኤርትራውያን፣ ሌሎችም ይህንን የምታደምጡ ልብ እንድትሉ ወደ ክርስቶስ እንድትመጡ መድኃኒት እሱ ነው፣ እውነት እርሱ ነው፣ መንገድ እርሱ ነው። ከሱ ውጭ ሌላ መድኃኒት የለም። ከሰማይ በታች የተሰጠ ሌላ ስም የለምና ተብሎ በሐዋርያት ሥራ 4:2-12 ላይ ተጽፏል። እንግዲህ ከክርስቶስ ውጭ ሌላ መድኃኒት፣ መንገድ፣ እውነት፣ ሕይወት፣ ብርሃን እንደሌለ አውቃችሁ ወደ ጌታ ኢየሱስ ኑ እንላችኋለን። ደህና ሁኑልኝ ባይ